የዓለም ሥርዓት እምነት በእውቀት እንዲተካ፣ ማወቅ ሁሉን እንድትገዛ እንድትንቅ የሚፈልግ ሥጋ ለበስ አጋንንት ቀን በቀን ሥራ እየሠራ የዚህ ትውልድ አእምሮ በቴክኖሎጂ አጥሮ የራሱን አዳዲስ ሥርዓት ለመፍጠር ሰይጣን እየፈጠነ ይገኛል። እውነትና ክርስቶስ ቃሉን ሲጠሩት እያስደነገጠ እንዲፈሩት የተቻለውን ወጥመድ እያደረገ ያሸማቅቃል። ግማሹን ትውልድ እውቀቱ እምነቱ እንዲሆን በእውቀቱ ብቻ ላይ እንዲያተኩር አድርጎ ገዝቶታል። ሰይጣን ግብሩን እንደ እናቶቻችን ዘመን ቡና ማስፈላት አቁሞ በእውቀት ብቻ እምነት እንዲጠሉ አድርጎ እያስገበራቸው ይገኛል። ጠላቶቻቸውን አውቀው ቀጥተኛዋን እምነት ይዘው ለትውልድ የሚያስተምሩትን ጠላቶች አፍርቶ እየፈተናቸው ከሚገኙ ቤተክርስቲያን ውስጥ እንሆ ብለናችኋል። ቻናላችንን ሰብስክራይብ፣ ላይክ ማድረግ ቅንነት ነው። ዛሬ ሰላማዊ ሰልፍ አለ። ሁላችሁም ተጋብዛችኋል። እንዳትቀሩ። ድል ለኢትዮጵያ! ድል ለኢትዮጵያ! ድል ለኦርቶዶክስ! ድል ለኦርቶዶክስ ተዋህዶ! ተቃውሞ ሰልፉ በብረት ከጨበጠ መሳሪያ ከያዘ በአደባባይ ከሚታይ አመፀኛ ጋር አይደለም። ተቃውሞ በአይን ከማይታዩ ርስታችንን ለመቀማት ከሚታገል መናፍስት በሰማያዊ ስፍራ ነው። ሰላማዊ ሰልፉ የሚካሄደው ቤታችን ውስጥ ነው። ተቃውሞ የሚጀምረው ዛሬ ነው። በዕለቱ የሚሰሙ የተቃውሞ መፈክሮች እኚህን ይመስላሉ። ንስሐ ሳልገባ ራሴን ለጥይት አልሰጥም። ቃሉን እኖራለሁ። ጠንቋይን እቃወማለሁ። ደብተራን እቃወማለሁ። እሰግዳለሁ። እጾማለሁ። ቅዱስ ቁርባን እቀበላለሁ። ቤተ ክርስቲያንን እጠብቃለሁ። በእምነቴ ጸንቼ እኖራለሁ። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክስ የሚለው ቃል የግሪክ ቃል ሲሆን የተቀናበረው ኦርቶና ዶክስ ከሚለው ሁለት ቃላት ነው። ትርጉማቸው ኦርቶ ማለት ቀጥተኛ ትክክለኛ ማለት ሲሆን ዶክስ ማለት ደግሞ እምነት ሃይማኖት ማለት ነው። በአንድነት ሲሆን ኦርቶዶክስ ማለት ቀጥተኛ ትክክለኛ እምነት ሃይማኖት ማለት ነው። ኦርቶዶክስ የሚለው ቃል ለመጀመሪያ ጊዜ አገልግሎት ላይ የዋለው በ325 ዓመተ ምህረት በኒቂያ ጉባኤ ነው። በኒቂያ ወልድ ፍጡር ነው የሚለውን የአርዮስን የክህደት ትምህርት ለማውገዝና ሃይማኖታቸውን ለማጽናት የተሰበሰቡ ሃይማኖታቸው የቀና 318 ሊቃውንት ይህንን ቃል የተጠቀሙት ሐዋርያት ያስተማሯቸው ሃይማኖት ቀጥተኛ ትክክለኛ ናት በማለት ነው። ከሃዲያን በየዘመኑ የሚነሱ ልዩ ልዩ አዳዲስ ትምህርቶች የምንፍቅና መሆናቸውን ለማረጋገጥ ይህችን ሃይማኖት ኦርቶዶክስ ብለዋታል። በዘመናችን ቋንቋ አጠቃቀም ኦርቶዶክሳዊ መንገድ ማለት ቀጥተኛ፣ የተለመደ፣ የታወቀ የችግር አፈታት ሲሆን ኢ-ኦርቶዶክሳዊ አንኦርቶዶክስ ማለት ደግሞ ከተለመደው ከታወቀው ወጣ ያለ ችግር አፈታት ማለት ነው። ከዚህ ውጭ ይህን ቃል አንዳንዶች ግትርነት ወይም ለለውጥ ያልተዘጋጀ የሚል ገለጻ ሲሰጡት ይታያል። ይህ ግን በሂደት የመጣ የትርጉም መዛባት ተደርጎ ሊወሰድ ይገባል። ተዋህዶ የሚለው ቃል ከስነ ግዕዝ የመነጨ ቃል ነው። ትርጉሙም አንድ ሆነ ማለት ነው። በዚህ ትርጉም አንድ የሆኑት መለኮታዊና ሰብአዊ ባህሪ መለኮትና ትስብእት ናቸው። በዚህ መሰረት የተዋህዶ ትርጓሜ ባጭሩ ወልድ ዋህድ የሚለው ነው። ክርስቶስ ከሁለት ባህሪ አንድ ባህሪ ነው። ከሁለት አካል አንድ አካል የሆነው በተዋህዶ ነው። ስለዚህ ተዋህዶ የሚለው ቃል ክርስቶስ የሆነበት ምስጢር የሚገልጽ ታላቅ ቃል ነው። ክርስቶስ ሰው የሆነው በተዋህዶ ነው። ኦርቶዶክስ ተዋህዶ ማለት ኢየሱስ ክርስቶስ በተዋህዶ ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል ሆነ፣ ስጋው ቃል ነው ብለው የምታምን ቀጥተኛ ትክክለኛ እምነት ሃይማኖት ማለት ነው። ይህም ነቢያት የተናገሩትን፣ ኢየሱስ ክርስቶስ በወንጌል ያስተማረውን፣ ሐዋርያት የሰበኩትን፣ ሊቃውንት ያመሳጠሩትን አስተምሮ መሰረት ያደረገ ነው። ከሐዋርያት ከመጀመሪያዎቹ ክርስቲያናት በቀጥታ ከትውልድ ወደ ትውልድ እየተላለፈ ከኛ ትውልድ ስለደረሰ ቀጥተኛ ናት። ያልተበረዘች፣ ያልተለወጠች፣ ያልተከለሰች ስለሆነችም ትክክለኛዋ እርሷ ናት።
በማቴዎስ 16 ከቁጥር 16 እስከ 18 ላይ ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱ ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይም ከነቢያት እንደ አንዱ ነው ይላሉ አሉት። እርሱም እናንተ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መለሰ፣ አንተ ክርስቶስ ሕያው የእግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው የአባቴ እንጂ ሥጋና ደም ይህንን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያን እሰራለሁ፣ የገሃነም ደጆች አይችሏትም ይላል። ጌታችን እንዳረጋገጠው ይህች ጴጥሮስ እምነት ዓለት ናት። ቤተክርስቲያንም በቀጥታ በዚህ እምነት ዓለት ላይ የተመሰረተች ስለሆነች ኦርቶዶክስ ተዋሕዶ ትባላለች። ይህች ዓለት የምትለወጥ የምትታደስ አይደለችም። ቤት ሲታደስ እንኳ መሰረቱ አይታደስም። ሃይማኖት መሰረት ነው፣ ምግባር ደግሞ ግድግዳና ጣሪያ ነው። ቤት ሲያረጅ ጣሪያና ግድግዳው እንጂ መሰረቱ አይታደስም። መሰረቱን ለማደስ መሞከር ቤቱን ሙሉ በሙሉ አፍርሶ እንደገና መስራት ነው። ስለዚህም መጽሐፍ ቅዱስ ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና እርሱም ክርስቶስ ነው። አንደኛው ቆሮንቶስ ምዕራፍ 3 ከቁጥር 11 ይላል፣ በዚህ መሰረት ላይ የጸናች ሃይማኖት ሰውን ታድሳለች እንጂ እርሷ አትታደስም። የተዋህዶ ምሳሌዎች የነፍስና ስጋ ተዋህዶ ነፍስና ስጋን ተዋህዶ አንድ ሰው ይባላል እንጂ ሁለት አይባልም። ብረት በእሳት ሲግል የጋለ ብረት እንጂ ብረት ነው፣ ይሄ ደግሞ እሳት ነው ተብሎ አይለይም። ሲና ሐመልማሉን እሳቱ ሐመልማሉን ሳያቃጥለው ሐመልማሉም እሳቱን ሳያጠፋው አንድነት በተቀቡ መታየታቸው የተዋህዶ ምሳሌ ነው። ዘፍጥረት 3:2 ይህችን አስተምሮ የተቀበሉት የተዋህዶ አስተምሮ የተቀበሉት ኦሪየንታል አብያተ ክርስቲያን ይባላሉ። እነዚህም ኢትዮ ኦርቶዶክስ ተዋህዶ ቤተክርስቲያን፣ የኤርትራውያን ተዋህዶ ቤተክርስቲያን፣ የግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያን፣ የሶሪያ ኦርቶዶክስ ቤተክርስቲያን ናቸው። እነዚህ ጉባኤ ከቅሊዲያንን የማይቀበሉ የምስራቅ ኦሪየንታል አብያተ ክርስቲያን በዶግማቸው አንድ ናቸው። አንዳንድ ወገኖች ኦርቶዶክስ የሚል ቃል በመጽሐፍ ቅዱስ ውስጥ የለም ሲሉ ይደመጣሉ። ነገር ግን በትንቢት በመንገድ ላይ ቁሙ፣ ተመልከቱም፣ የቀደመችውንም መንገድ ጠይቁ፣ መልካሚቱን መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ዕረፍት ታገኛላችሁ። እነርሱ ግን አንሄድባትም አሉ። በአዲስ ኪዳንም ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው። ይህ የሚያሳየው አንዲት ቀጥተኛ መንገድ ሃይማኖት እንዳለች ነው። እርሷም ኦርቶዶክስ ተዋህዶ ናት። እውነትን ከሐዋርያቶች ተቀብላ ሳትጨምር ሳትቀንስ ለትውልድ የምታስተምር ቤተክርስቲያን ኦርቶዶክስ ብቻ በመሆኗ ዓለምና የዓለም ገዢ ሊያጠፋት እንደሚፈልግ ቀን በቀን ትግሉን እያጠነከረ ይገኛል። ክርስቲያኖች ዓለም ለነሱ በጭራሽ ቦታ እንደሌላት ማስተዋል እንዲያቀታቸው ኃይል በአራቱም የምድር ማዕዘን ምቹ መጠጊያዎችን አበጅቶ እስቲ አረፍ በሉ ይላል። እሺ ብለው ማረፊያ ያመቻቹት ክርስቲያኖችን ሲኖሩ ታዲያ ጌታ የሰው ልጅ ብሎ የጠራው ከእግዚአብሔር ያልተለየ ስጋ መሆናቸውን ቀርቶ የቀበሮ ወይንም የሰማይ ወፎች ስጋ ሆነ ማለት ነው። በእውነትም ይህች ዓለም የምትመቸው እንደ እባብ ለሚናደፉ ለሆድ የሚያድሩ እንደ አሳማ በቃኝ ለማያውቁ እንደ ቀበሮ ጣዝማ ለሚልሱ እንደ በቀቀን ወሬ ለሚወዱ እንደ ጃርት ለሚዋጉ እንደ ነብር ደም ለሚጠጡ እንደ እስስት ለሚያስመስሉ እንደ ጭልፊት ለሚናጠቁ እንደ ድመት ወገኖቻቸውን ለሚበሉ ሁሉ ነው። ክርስቶስ እንደላከው የሰው መጠን ሆነው በውድ ሕልውና የሚመላለሱት በአንጻሩ በዓለም ሳሉ ከመከራ የሚያርፉበት መጠጊያ አያገኙም። ዲያብሎስ ሰዎች ሰማያዊ መዝገባቸውን ቀደው እንዲኖሩ በማገዝ ኃያሌ ነፍሳትን በስውር ጥበብ እያጠፋ ይገኛል። ይህ ወጥመድ ላይ ጥቂቶች ነቅተው ክርስቶስን ወደ መከተል ሰውነት እርምጃ ሲጀምሩ ደግሞ
እያንዳንዱ እንቅስቃሴያቸው በፈተና ከቦ ትንፋሽ በማሳጣት እንዲጠሉና እንዲያማርሩ ያደርጋቸዋል። ነገር ግን አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ሁሌም ከልባችን አይጠፋም። በሕይወት ዕድሜ ሁሉ ማንም አይቋቋምህም፣ ከሙሴ ጋር እንደሆንኩም እንዲሁ ካንተ ጋር እሆናለሁ የሚለውን ቃል በልባችን እያሰብን ለዘላለም እንታገላለን።